የቤተሰብ ፍትህ በሀገሪቱ ከሚከሰቱ የፍትህ ችግሮች መካከል አራተኛ ደረጃ ላይ መቀመጡ ተነግሯል። ይህ ችግር በፍርድ ቤቶች ከሚታዩ ጉዳዮች ውስጥ 11 በመቶ ድርሻ እንዳለው ነው የፍትህ ሚኒስቴር ከአጋር አካላት ጋር በመተባበር ያዘጋጀውን የኢትዮጵያ የቤተሰብ ፍትህ መምሪያን ይፋ ባደረገበት ወቅት የገለጸው። በዚሁ ጊዜም በፍቺ ሂደት ለማስማማት በሚደረገው ጥረት የሴቶች መብት እንዳይጣስና አላስፈላጊ ጫና ውስጥ እንዳይገቡ ጥንቃቄ ሊደረግ እንደሚገባ ተነግሯል። አናብለታ ተጨማሪ አላት። የኢትዮጵያ ሕገ መንግስት ቤተሰብን የማህበረሰብ ተፈጥሯዊና መሰረታዊ አንድነት በማለት እውቅና በመስጠት በመንግስት ጥበቃ የሚደረግለት መሆኑን ይደነግጋል። በ1992 ዓ.ም የተሻሻለው የቤተሰብ ሕግም በፌዴራል ስልጣን ስር በሚገኙት አዲስ አበባና ድሬዳዋ ተፈጻሚ ሲሆን የክልሎች የቤተሰብ ሕጎችም በትይዩ ተፈጻሚ ይሆናሉ። ከዚህ በተጨማሪ የሃይማኖት ሕጎችና ባህላዊ ስርዓቶችም በሕግ እውቅና የተሰጣቸው ሲሆን በተወሰኑ ሁኔታዎች የቤተሰብ ጉዳዮች ላይም ተፈጻሚ ሊሆኑ እንደሚችሉ ተነግሯል። እነዚህን ሕጎች የበለጠ የሚደግፍ ነው የተባለና ለግለሰቦችና ለፍትህ ባለሙያዎች የቤተሰብ ግጭትን እንዴት በውጤታማነት ለመፍታት እንደሚቻል ለማሳያ የሚሆኑ መንገዶችን የሚያመላክት እንደሆነ የተነገረለት የኢትዮጵያ የቤተሰብ ፍትህ መምሪያ በዚሁ ሳምንት ይፋ ሆኗል። መምሪያውን የፍትህ ሚኒስቴር ከሄግ ኢንስቲትዩት ፎር ኢኖቬሽን ኦፍ ሎው ሄልና ዴስቲኒ ኢትዮጵያ ጋር በትብብር ያዘጋጀው መሆኑ ተነግሯል። ለመሆኑ የመምሪያው ዓላማ ምን ይሆን? የፍትህ ሚኒስትር ዴኤታ የሆኑት ኤርሚያስ የማነ ብርሃን አብራርተዋል። ይሄ መመሪያ አይደለም፣ መምሪያ ነው፣ ጋይድላይን ነው፣ አስገዳጅ አይደለም። አጠቃላይ የቤተሰብ ፍትህ ከማስፈን አንጻር የራሱ የሆነ አስተዋጽኦ ይኖራል ተብሎ ነው የተዘጋጀው። ማንኛውም አካል እንዲጠቀምበት ተደርጎ ነው የተዘጋጀው። በተለይ በዚህ ጉዳይ ላይ የሚሳተፈው አካል በህብረተሰቡ ለጠበቆች ወይም ለዳኞች ወይም ለህግ ባለሙያዎች ብቻ ተብሎ የተዘጋጀ አይደለም። ህብረተሰቡ እንዲጠቀምበት በዚህ ሂደት ላይ በአስታራቂነት፣ በአስማማኝነት፣ በዳኝነት፣ በጠበቃነት በሌላ መልኩ የሚሳተፉ አካላት ስራ ላይ እንዲያውሉት ታስቦ የተዘጋጀ ነው። ዓላማውም በአጠቃላይ እንግዲህ ፍትህን ማስፈን፣ ህብረተሰብ ተኮር ፍትህ አገልግሎት እንሰጣለን ብለን እናስባለን። እንደ ፍትህ ሚኒስቴር ራዕያችንም ዓላማችንም ይሄን ነው። የቤተሰብ ፍትህ በፍርድ ቤቶች ከሚታዩ ጉዳዮች ውስጥ 11 በመቶ ድርሻ እንዳለው የሄል ብሔራዊ የፍትህ ሁኔታ ጥናት እንደሚያመላክት የጠቆሙት ሚኒስትር ዴኤታው ይህም በሀገሪቱ ከሚከሰቱ የፍትህ ችግሮች መካከል አራተኛ ደረጃን መያዙን እንደሚያሳይ ተገልጿል። ይህ መምሪያም በ5 ጉዳዮች ላይ ያተኮረ መሆኑን አብራርተዋል። በፍርድ ቤት ከሚቀርቡ ክርክሮች ጉዳዮች ውስጥ 11 በመቶ የቤተሰብ ጋር የተያያዘ ነው። እንግዲህ የቤተሰብ ጋር የተያያዘ ስንላቸው በዋነኛነት 5 ጉዳዮችን ይመለከታል። ሌሎችም አሉ። እንደው ዋናዎቹን ብናያቸው ከቀለብ ጋር፣ ከፍቺ ጋር፣ ከልጅ አስተዳደግ ጋር፣ ከልጅ ጉብኝት ጋር፣ ከንብረት አስተዳደር ጋር፣ ከፍቺ በኋላ ያለው የንብረት ክፍፍልን ይመለከታል። እንግዲህ በዚህ ውስጥ ብዙ አካላትን ያሳትፋል። በእነዚህ በ5 ጉዳዮች ላይ በማተኮር በአማራና ሲዳማ ክልሎች እንዲሁም በአዲስ አበባ ከተማ አስተዳደር ምርጥ ተሞክሮዎች እንደተወሰዱ የተነገረ ሲሆን ምክረ ሀሳቦች ስለመቅረባቸውም ተገልጿል። መምሪያውን ያዘጋጀው የኤክስፐርቶች ቡድን አባል የሆኑት ንጉሴ አፈሻም መምሪያው የቤተሰብ ጉዳዮች ፍትሐዊ፣ ግልጽና ተደራሽ በሆነ መልኩ በቀላሉ እንዲተገበሩ የሚያስችል መሆኑን ጠቁመዋል። በመምሪያው ከተካተቱ ጉዳዮች ውስጥ ቀለብን በተመለከተ በቅርቡ የወጡ ጥናቶች ቀለብ ለሚስትም ያስፈልጋል የሚል ሀሳብ ሲያቀርቡ እንደሚታይ ገልጸው ፍርድ ቤቶች ይህን መወሰን እንኳን ባይችሉ ድጋፍ መደረግ የሚቻልበት ሁኔታ እንዲመቻች ሀሳብ መቅረቡን ተናግረዋል። እድሜዋ ለስራና ለትምህርት ባልደረሰበት በደንብ ስላገባች ከዛ በኋላ ወደ ማርኬቱ ልውጣ ብትል ሊቀጥራት የሚችል ኢንቫይሮንመንት የለም። ስለዚህ ምን ይሁን? ስለዚህ ሜንቴናንስ ልታገኝ ይገባል አይገባም የሚለው ክርክር የሚመጣው እንደዚህ ሰርከምስታንስ ሲሆን ይሄን በሚሆንበት ሰዓት የዚህ ጋይድላይን አንዱ የሚያስበው ምንድነው? በተለይ እንደዚህ አይነት ለተጋለጡ ሰዎች ስፔሻል ስኪል ወይም ትሬኒንግ ቢሰጡና ራሳቸውን ከአዲስ ኒው ሰርከምስታንስ ጋር አዳፕት የሚያደርጉበትን ዲቫይስ ቢደረግ ረጅም እድሜዋን ለትዳሩ ኮንትሪቢዩት ያደረገችና የተፋታች ሴት ቀለብ የማግኘትን ህጉ ሪኮግናይዝ አድርጓል የሚል ሪሰንት ፐብሊኬሽኖችንም እያየን ነው። ስለዚህ በትዳር ውስጥ አሁን ፍርድ ቤቶች ይሄን አይቀበሉም፣ ይታወቃል። ባልና ሚስት ከተፋቱ በኋላ የቀለብ ጥያቄ ቢነሳ ፍርድ ቤቶች አይቀበሉም። ምክንያቱም ዝምድናው ቆሟል ብለው ስለሚያስቡ ግዴታ የለባቸው። እሱ ከሆነ ግን ያ አንቀጽ መስተካከል አለበት። ከዚሁ ጋር በተያያዘ ቀለብ ምንን ያካትት እንዲሁም በምን መልኩ መሰጠት አለበት በሚለው ላይም ከተወሰዱ ተሞክሮዎች በመነሳት ምክረ ሀሳቦች መቅረባቸውን ጠቁመዋል። ቀለብ ለልጅ በተለይ ሲወሰን የልጁን ስፔሻል ሰርከምስታንስ ማየት አለበት። ፍቺ ተጠይቆ
ፍቺ እስኪደርስ ድረስ ወይም ደግሞ በፍርድ ቤት ፍቺው እስኪጠናቀቅ ድረስ ቴምፖራሪ ሜንቴናንስ ፍርድ ቤት በራሱ ተነሳሽነት ሊሰጥ ይገባል። ይህም በተመለከተ በግልጽ ለመናገር ያክል ፍርድ ቤት በራሱ ተነሳሽነት መስጠት እንዳለበት በሕጉም ይደነግጋል። ቀለብ በምን መልኩ ነው የሚሰጠው? ቀለብ የግድ ሁል ጊዜ በገንዘብ መሆን አለበት ወይ? ለምሳሌ ወደ ገጠር አካባቢ ሲሆን በአይነት ቢሆን በእህል መልኩ ፍርድ ቤት የሚቀርበውም ጥያቄ እንደ ቦታ ሁኔታ በአይነትም የሚል ቢካተትበት የሚል ነው። ከዚህ በተጨማሪ ከፍቺ በኋላ ልጆች ማን ጋር ይሁኑ በሚለው ላይም ምክረ ሀሳብ መቅረቡን ተናግረዋል። ካለው ኤክስፒሪየንስ በተለይ ከ5 ዓመት በታይ ሲሆን እናት ጋር ቢሆን ይችላል ለአስተዳደግ ለልጁ ደህንነት ጤንነት ሲባል። ከዛ በላይ ላለው ግን እንደ ነገሩ ሰርከምስታንስ መወሰን አለበት። ሶሻል ወርከር ይመጣና ሁኔታውን ቢያጠናው የትኛው ጋር ቢሆን ጥሩ ሊሆን ይችላል እናት ጋር ወይም አባት ጋር የሚል ነው። ሌላው ቤስት ኤክስፒሪየንስ ተብሎ የመጣው ልጆች ተነጣጥለው ባይቀመጡ ሁለቱ ልጆች እናት ጋር አንድ ልጆች አባት ጋር የሚለው ይሄ ለልጆች አስተዳደግ ሲሪየስ ኢምፓክት ስላለው ይሄ ቢታይ የሚል ነው። የንብረት ክፍፍልና ንብረት ማስተዳደር ላይ ምርጥ ተሞክሮች በሰነዱ መካተታቸው የተጠቆመ ሲሆን ይህ መምሪያ ከሕግ ባለሙያዎች በተጨማሪ ማንኛውም ሰው ሊጠቀምበትና ሀሳብ ሊወስድበት እንደሚችል ተጠቅሷል። የቀረቡ ምክረ ሀሳቦችና የተወሰዱ ምርጥ ተሞክሮች ጠቃሚ መሆናቸውን የገለጹት በመድረኩ የተገኙ ባለድርሻ አካላት በበኩላቸው ትኩረት ሊሰጥባቸው የሚገቡ ጉዳዮች መኖራቸውን በመጥቀስ አስተያየታቸውን ሰጥተዋል። በእርቅ ብዙ ጉዳዮች እንዲያልቁ ማድረግ ጥሩ ነገር ሆኖ በተቻለ አቅም ዓለም አቀፍም ከሕገ መንግስቱ ጀምሮ ያሉ የሴቶችና ህጻናት መብቶችን በጠበቀ መልኩ መደረግ አለባቸው ብዬ ነው የማስበው። ምክንያቱም አንዳንዴ ያው ሪሰንትሊ የምናያቸው አሉ በግድ እንዲታረቁ ወይም ሴቶቹ ላይም ብዙ ተጽዕኖ እየተደረገ ችለው እንዲኖሩ በሚደረግበት ጊዜ እስከ ግድያም ሌሎች የሚደረሱባቸው ሁኔታዎች ስላሉ በሰላም እንዲኖሩ የተሻለውን ርቀት መሄድ ካልሆነ ደግሞ ቅድም በታዩት የሜንቴናንስ የዳይቮርስ ሌሎች ኢሹዎች ላይ ሰላማዊ በሆነ መልኩ እንዲደረግ በጣም ትኩረት ሊሰጥበት የሚገባ ጉዳይ ነው ብዬ ነው የማስበው። ከንብረት ባለቤትነት ጋር በተያያዘም ጋብቻ በሚፈጸምበት ወቅት ቀድሞ የግንዛቤ ማስጨበጫ ስራዎች መሰራት አለባቸው ያሉት የኢሰመኮ የሴቶችና ህጻናት መብቶች ኮሚሽነር አሰለፈች አበበ ይህ በፍቺ ወቅት የሚኖረውን ግጭት ለመቀነስ ያግዛል ብለዋል። ቅድሚያ ከጋብቻ በፊት ያላቸው ንብረት እንዴት ነው ሴትል የሚያደርጉት? ወደ ጋብቻ ከገቡ በኋላ ንብረት ላይ ያላቸው መብት እንዴት ነው የሚያስጠብቁት? ግልጽነትም አንድም የጋብቻ ላይ ሕጉ የሚያስቀምጠው መርህ ስለሆነ በዛ መሰረት እንዲሆን የቅድመ ጋብቻ ትምህርት በሕግ ማስገደጅ ሆኖ በፕራክቲስም የለም። ጋብቻ ቀላል ነገር ስላልሆነ ከመገባቱ በፊት ጥንቃቄዎች መደረግ አለባቸው። ያሉ ጋብቻዎች መመዝገብ አለባቸው። አብዛኛው ጋብቻ አይመዘገብም። ፍርድ ቤት ላይ የተወሰነ ፈርስት ኢንስታንስ ኮርት የተጀመረ ነገር አለ። የጋብቻ ፍቺን የመመዝገብ ባለመመዝገቡ ምክንያት ትዳራቸው አይታወቅም። ዜን ዲስፒዩት በሚኖርበት ጊዜ ብዙ ጊዜ የሴቶች መብት የንብረት መብት የመጣበብ ሁኔታዎች ይኖራሉና እዚህ ላይ በጣም ብዙ ስራ የሚጠይቁ ነገሮች አሉ። መምሪያው ለሁሉም ለሚመለከታቸው አካላት ተደራሽ እንዲሆን መስራት እንደሚገባም ተሳታፊዎች ሀሳባቸውን ያቀረቡ ሲሆን ምክረ ሀሳቦቹ በወረቀት ላይ ብቻ እንዳይቀሩ የግንዛቤ ማስጨበጫ ስራዎች እንደሚያስፈልጉም ጠቁመዋል።